ዱባይ ዩዝድ ምን ይዛለን ብራንድ ኒውም እንይዛለን አንድ ሰው ላፕቶፕ ይዞ ከመጣ አፕግሬድ ማድረግ አለብኝ ካለ ላፕቶፑ ላይ የሆነ ብር ጨምሮ ሌላ ላፕቶፕ የተሻለ ላፕቶፕ ይዞ እንዴት እናደርጋለን በጣም አሪፍ ነው የተሻለ ለቪዲዮ ኤዲቲንግ የሚሆን ነው እኛ ዋራንቲ እንሰጣለን ለአንድ ሳምንት ባትሪ ቼክ አድርጎ ማንኛውም ችግር ካለ ማምጣት ይቻላል ጌሚንግ ላፕቶፖች እኔ ጋር ይገኛሉ ላፕቶፕ ለመግዛት ወሰናችሁ ነገር ግን የትኛው ለትምህርት ለስራ ለቪዲዮ ኤዲቲንግ እንዲሁም ለግራፊክስ እንደሆነ በመምረጥ ተሸክራችሁ ተመልካቾቻችን ይሄ ቪዲዮ ለእናንተ ነው ዛሬ በመሃል ቦሌ በሚገኝ በአንድ ፒሲ መሸጫ ሱቅ ውስጥ ተገኝተናል በቆይታችንም ዋጋቸው ፐርፎርማንሳቸው እንዲሁም ፒሲ ከመግዛታችን በፊት ደግሞ ምን ማየት አለብን የሚለውን ጨምሮ አንድ ባንድ እናስቃኛችኋለን እኔ ቤዛዊት ነኝ ቻናላችን ደግሞ ማራኪ ፕሬስ ነው አብራችሁን ቆዩ ዛሬ ያው እናንተ ጋር ያሉትን የፒሲ አማራጮች ለተመልካቾቻችን ለማሳየት ነው እዚህ ተገኘነው ከዛ በፊት ካንተ ጋር እንተዋወቅና ቤትህንም አስተዋውቅልን እሺ እኔ ተካባላለሁ የኔቴክ ኮምፒውተር ባለቤት ነኝ በጣም ብዙ ላፕቶፖች አሉ ከትንሽ ከኮር i5 8ኛ ጀነሬሽን ጀምሮ እስከ አልትራ 7 እና እንዲሁም ሌሎች ለግራፊክ ዲዛይን እና ለቴሌቪዥን ስራ የሚሉ ጌሚንግ ላፕቶፖች እኔ ጋር ይገኛሉ በጣም ቆንጆ ስለዚህ ለተማሪዎች ከሚሆኑትን ጀምረና ቀስ ቀስ እያለን ሌሎችንም እያሳየናቸው እንጣ እዚህ ጋር ያለው በጣም በጀት ላፕቶፕ የሚባለው ኮር i5 8ኛ ጀነሬሽን ለተማሪዎች የሚሆን 840 G5 የሚባለው ላፕቶፕ ነው ይሄ ይሄ ማንኛውንም ስራ መስራት ይችላል መስሪያ ቤቶችም እንዲሁም ሌሎች ተቋማቶችም ይዘውት የሚሄዱት ላፕቶፕ ከኮር i5 ጀምሮ እኛ ጋር ይገኛል ማለት ነው በጣም ቆንጆ ምን ያህል ነው ኢንቹ ይሄ ዲያጎናል 14.1 ኢንች ነው 840 G5 ይባላል HP EliteBook 840 G5 ይባላል 14.1 ኢንች ነው ያለው በጣም ቆንጆ ባትሪ ላይፍ ከ6 ሰዓት ወይም ከ7 እስከ 8 ሰዓት በላይ ይቆያሉ ከ8 ሰዓት በላይ ይቆያሉ ስለዚህ ዋጋቸው ስንት ነው እነዚህ ከኛ ጋር ከ55 ሺህ ብር ጀምሮ እኛ ጋር ይገኛሉ ከ55 ሺህ ብር 55 ሺህ ብር እሺ ይሄኛውስ አጠቃላይ ይሄኛው 840 G8 የሚባለው ነው ኮር i7 11ኛ ጀነሬሽን ነው 512 SSD ስቶሬጅ በ16 GB RAM ይሄ ከኛ ጋር ከ78 ሺህ ብር ጀምሮ እኛ ጋር ይገኛል በጣም ቆንጆ ዋጋ ልዩነት ተፈጠረ ምንድነው እንደማያውቁ ኮሮና ጀነሬሽን ናቸው ነው አሁን ይሄ ኮር i7 11ኛ ጀነሬሽን ነው ይሄኛው ኮር i5 8ኛ ጀነሬሽን ነው ልዩነት ይፈጠረው እሱ ነው ይሄኛው የ2022 ምርት ነው ይሄ የ2015 አካባቢ ምርት ነው በጣም ቆንጆ 78 ይሄ 78000 እሺ ባትሪ ላይፉ ይሄን በተመሳሳይ ልክ እንደ 840 G5 ከ8 ሰዓት በላይ ይቆያል በጣም አሪፍ ስለዚህ እነዚህም ለተማሪ ተብለው የሚመከሩት ናቸው አይደል እነዚህ ለተማሪው ለመስሪያ ቤትም ይሆናሉ ለመስሪያ ቤት እሺ አሁን ለቪዲዮ ኤዲቲንግ ለግራፊክስ የሚባሉት ለነዚህ የሚወስዷቸው ፒሲዎች ብዙ ጊዜ እነዚህ ኒቪዲያ ግራፊክስ ያላቸው ላፕቶፖች አሉ ቪዲዮ ኤዲት ያደርጉባቸዋል አንዳንድ ስራዎችን የሚሰሩባቸዋል ይሄ HP Pavilion ይባላል ኮር i5 11ኛ ጀነሬሽን ነው 15.6 ኢንች ነው 2 GB ግራፊክስ አለው እነዚህ ለቪዲዮ ኤዲቲንግ ይሆናሉ ለቪዲዮ ኤዲቲንግ ይሆናሉ በጣም ቆንጆ ዋጋቸው ስንት ነው እነዚህ 95 ሺህ ብር 95 ሺህ ብር እሺ ሌላ አለ ለኤዲቲንግ ተብሎ ሌላ ለኤዲቲንግ የሚያገለግሉ እነዚህ ግራፊክስ ያላቸው HP ZBook ይባላል HP ZBook ኮር i7 11ኛ ጀነሬሽን ኮር i7 11ኛ ጀነሬሽን 512 በ16 GB RAM ግራፊክስ አለው A500 የሚባል ግራፊክስ አለው ይሄ በጣም አሪፍ ነው የተሻለ ለቪዲዮ ኤዲቲንግ የሚሆን ነው በጣም ቆንጆ ላፕቶፕ ነው ይሄ HP ZBook Firefly የሚባል ማለት ነው እሺ ይሄኛው ዋጋው ስንት ነው አልከኝ ይሄኛው 125 ሺህ ብር እናንተ የምትይዟቸው ምን ብራንዶች ናቸው HP EliteBookን ይዛለን ZBookን ይዛለን Pavilion ይዛለን ሌሎች እነዚህ ኦምኒቡኮችን እንይዛለን ኢንቪዎችን እንይዛለን ከኤችፒ ምርቶች ማለት ነው ሌላም ደግሞ ማኮችንም እንይዛለን እነዚህ ጌሚንግ ላፕቶፖችም አሉ እነ Acer Predator Asus ROG Strix Lenovo Legion HP Victus Omen ዴሎችን እነሱን እንይዛለን አሁን ላይ ብዙ ሰው ፍላጎት ያለው የትኞቹ ብራንዶች ነው አሁን ላይ ኖርማሊ እነዚህ ግራፊክስ ያላቸው ላፕቶፖች ሰው እንደ
አጠቃቀሙ ነው የሚሆነው። አሁን እነዚህ ብዙ ጊዜ እነዚህ ዲዛይነሮች ቪዲዮ ኤዲት የሚያደርጉ ሰዎች አንዳንድ ፕሮግራመሮች የሚጠቀሙት እነዚህ ግራፊክስ ያላቸውን ነው። እነዚህ ጌሚንግ ፒሲዎች ናቸው እንዳልኩሽ። ይሄ ኤሰር ፕሬዲተር ይባላል። ይሄ ኤችፒ ቪክተስ ይባላል። ይሄኛው ተመሳሳይ ኤሰር ኒትሮ ነው። ይሄ ተመሳሳይ የኤሰር ምርት ነው። ሌሎችም አሉ ለሌኖቮ ሊጅን እና ኤሰስ ሮግ ሴክሽን ባሉ ላፕቶፖችም አሉ። በጌሚንግ ኤሊኖዌር ዴል ኤሊኖዌር የሚባሉም አሉ። እነሱንም እንይዛለን። ይሄ ኤሰር ፕሬዲተር ይባላል። ኮር i9 14ኛ ጀነሬሽን ነው። RTX 4060 8 ጂቢ ግራፊክስ አሉ። 1 ቴራባይት SSD ስቶሬጅ በ16 ጂቢ ራም ነው። ይሄ ለቪዲዮ ኤዲተር እንዲህ ለፕሮግራመር ሌሎች ስራዎችን የሚሰሩባቸው በጣም ምርጥና የተሻለ የሚባል ጌሚንግ ላፕቶፕ ይሄ ነው። ቆንጆ ባትሪ ላይፍ ምን ያህል? ብዙ ጊዜ ጌሚንግ ላፕቶፖች ዳይሬክት ቻርጅ አድርገው መጠቀም ነው የሚመከረው። ምክንያቱም የተሻለ ፓወር ሊያገኝ ይችላል እና ከዛ ውጭ ግን ከ2 ሰዓት እና ከዛም በላይ ይቆያል። በጣም ቆንጆ። አሁን እንደዚህ ፐርፎርማንሳቸው ሃይ የሆነ ፒሲዎች ቶሎ ይግላሉ ይባላል አይደል? ዳይሬክት ቻርጅ አድርጎ መጠቀምም በተመሳሳይ በጣም ያግላል ይባላል። አዎ ብዙ ጊዜ እንደምትሰራቸው ስራዎች ይወሰናልና ሶፍትዌሮች ይወስናቸዋል። አንቺም ተጠቃሚ ሶፍትዌር ይወስነዋል። ግን እነዚህ ጌሚንግ ላፕቶፖችን ለመጠቀም ፋን ብንጠቀም የተሻለ ይሆናል። ኦኬ እዚህ ጋር ስታንድ ነገር እንትን ብለሽ ፋን ተጨማሪ ኤክስተርናል የሆነ ፋን ብንጠቀም አሪፍ ነው። ለላፕቶፓችን የተሻለ ፐርፎርም እንዲያደርግ ሙቀቱ ምናምን እንዲቀንስ ያደርግልናል። ኦኬ እድሜው እንዲራዝም ያደርግልናል። እሺ ስለዚህ ዋጋው ስንት ነው? ይሄ ከኛ ጋር 285 ሺህ ብር። 285 ሺህ ብር። በጣም ወደ ቀጣዩ። እሺ ይሄ ኤችፒ ቪክተስ ይባላል። ልክ እንደ ሌሎች ላፕቶፕ ጌሚንግ ነው። ቪክተስ RTX 4060 ኮር i7 13ኛ ጀነሬሽን 8 ጂቢ ግራፊክስ ነው። 1 ቴራባይት SSD ስቶሬጅ በ16 ጂቢ ራም ነው። ይሄ ከኤችፒ ምርቶች አንዱ ይሄ ነው፣ ቪክተስ ይባላል። ስለዚህም እንደ ሌሎች ላፕቶፕ ማንኛውንም ስራ መስራት ይችላል። ማንኛውንም ስራ መስራት ይችላል። ግን ልዩ የሚያደርጋቸው ምንድነው? አንደኛ በጀት ነው። ሁለተኛ ደግሞ ፕሮዳክሽን እና እንትናቸው ነው፣ ኳሊቲያቸው ነው የሚወስነው። ኦኬ ኳሊቲያቸው የተሻለ ነው። የተሻለ የሚባለው ኤሰር ፕሬዲተር፣ ሌኖቮ ሊጅን እና ሮግ ነው። ይሄ ቪክተስ ከነሱ በተጨማሪ 3ኛ ደረጃ የሚቀመጥ ላፕቶፕ ነው። አሁን ይሄ ባትሪ ላይፉን ኢንቹን ጨምረን እንካለን። ይሄ 15.6 ኢንች ነው። ባትሪው ልክ እንደ ሌሎች ጌሚንጎች ነው የሚሆነው። ከ2 ሰዓት እኩል 3 ሰዓት ማምዛም በላይ ነው ሊቆይ የሚችለው። ጌሚንግ ስለሆነ ባትሪ እንዳልኩሽ ብዙ ጊዜ ዳይሬክት ቻርጅ ተደርገው ነው መሰራት ያለባቸው። ከኮራቸው የኮር i7 13ኛ ጀነሬሽን ነው። ይሄኛው i9 14ኛ ነው። ከበጀት አንጻር ይሄ 240 ሺህ ብር ነው። ይህ በተመሳሳይ የኤሰር ምርት ነው። ይሄ ኒትሮ 5 ይባላል። ኮር i5 11ኛ ጀነሬሽን ነው። RTX 3054 ጂቢ ግራፊክስ ነው። 512 በ16 ጂቢ ራም። ይሄም እንደ ሌሎች ላፕቶፕ ያው ሚድ ጌሚንግ የሚባለው ነው። ብዙ ጊዜ በጀት የሚባል ላፕቶፕ ነው በጌሚንግ ደረጃ። እነዚህ ከ155 ሺህ ብር ጀምሮ እኛ ጋር ይገኛሉ። ኦኬ እነዚህ ትንሽ አፎርደብል ናቸው እነዚህ ከነዚህ አንፃር ስናየው ማለት። ስለዚህ ባትሪ ላይፋቸውም ተመሳሳይ ነው። ጌሚንግ ላፕቶፖች እንደዛ ናቸው። በጣም ቆንጆ። አንተ ስለዚህ ሙያው ላይ ስላለ ሰው ፒሲ ከመግዛቱ በፊት ምን ማየት አለበት ትላለህ? ብዙ ጊዜ ስትገዥ ላፕቶፕ ሲገዛ ብዙ ጊዜ ማየት ያለብን ኖርማሊ ኮርና ጀነሬሽን አለ። ከዛ ባትሪ እናያለን። ዲዛይን ካፓሲቲ እና ፉል ቻርጅ ካፓሲቲ እናያለን። ባትሪ ፐርሰንቱ ከ85% በላይ ቢሆን የተሻለ ይሆናል። ሌላ ምን አለ? እነዚህ ማኮች ናቸው። እነዚህ የአፕል ምርቶች ናቸው። ማክቡክ ፕሮ M1 ማክስ ይባላል። 2021 ምርት ነው። 1 ቴራ በ32 ጂቢ ራም ነው። ይሄ በጣም አሪፍ የሚባል ነው። ማንኛውንም ስራ ሊሰራ የሚችል ነው። ላይክ እንደ ጌሚንጎች ነው። ለቪዲዮ ኤዲተር፣ ለፕሮግራም ማንኛውንም ስራ ሊሰራ የሚችል ማንኛውም ሶፍትዌር ሊቀበል የሚችል የተሻለ ላፕቶፕ ነው። ይሄ M1 ማክስ ይባላል። 2021 ምርት በጣም ቆንጆ ላፕቶፕ ነው። ይሄ ለመንቀሳቀስም ብዙም ይከብዳል ማለት ብዙም አይደለም። 16 ኢንች ነው። ኦልሞስት 16 ኢንች ማለት ነው። ይሄ በጣም አሪፍ ላፕቶፕ ነው። ዋጋው ስንት ነው? ዋጋው ይሄ 310 ሺህ ብር። እነዚህ አነስ ባሉ ሳይዞች እነዚህ በ14 ኢንች ናቸው። ይሄ 2020 ምርት ነው። ይሄም 2021 ምርት ነው። ይሄ በ14 ኢንች ነው። እቺ በ13 ኢንች ነች።
ዋጋቸውን እንገራችሁ። ዋጋቸው ይሄ M1 Max 310 ሺህ ብር ነው። ይሄኛው 235 ሺህ ብር M1 Pro ይባላል። 2021 ምርት ነው። 512 በ32 GB RAM ነው። ይሄ 235 ሺህ ብር። እነዚህ 2020 ምርት ነች። ማክቡክ ኤር ትባላለች። ማክቡክ ኤር 2020 ነች። 256 በ8 GB RAM ነች። እቺኛ ጋር 105 ሺህ ብር። ይሄ ማክቡክ ፕሮ M1 ይባላል። 2021 ምርት 14 ኢንች ነው። 512 በ16 ነው። እኛ ጋር በ185 ሺህ ብር ይገኛል። በጣም ቆንጆ። ያው በስሱም ቢሆን አይተናል ያሉትን ቪዲዮዎች። ሌሎች ላፕቶፖችም አሉ። እነዚህ አልትራ ይባላሉ። እነዚህ ኦምኒቡክ ኤክስ አልትራ 7 ይባላል። 2026 ነው ምርት ነው። 1 ቴራባይት በ16 GB RAM ነው። 14.1 ኢንች ነው። በጣም ምርጥ እና የተሻለ የሚባለው ሌቴስት የሚባሉ ላፕቶፖች ውስጥ አንዱ ነው። ኦኬ ስክሪኑ ታች ነው ወይስ? ታች ነው። ኤክስ360 እንደዚህ ሮቴት ያደርጋሉ። ታች ነው። በጣም የተሻለ ላፕቶፕ ነው። ይዞ ለመንቀሳቀስ ነው ቀላል ነው። እዚህ ፖርቴብል በቀላሉ ይዘሽ እንደዚህ መንቀሳቀስ ይችላል። ባግ ውስጥ ምንም እንደዚህ ማለት ይችላል። ዋጋው ስንት? ዋጋቸው 235 ሺህ ብር። ስለዚህ እናንተ የምትይዟቸው ፒሲዎች አዲስ ናቸው ወይ ሰከንድ ሃንድ ናቸው? ብዙ ጊዜ እኛ የምንይዛቸው የምናስመጣቸው ከአሜሪካ ከዱባይ እና ከቻይና ነው የምናመጣው። የምናመጣቸው ከዛ ነው። ብራንድ ኒው ጄኒውን የሆኑ እቃዎችም አሉ። ላይክ እነዚህ የምታያቸው ኦምኒቡክ ኤክስ አልትራ 7 እና ኦምኒቡክ ኤክስ ፍሊፕ የሚባሉትን አልትራ ፍሊፕ ማለት እነዚህ ኮር 7ኖች እነዚህ ጄኒውን እና ብራንድ ኒው ናቸው። ጌሚንጎችም በተመሳሳይ ሌሎች ላፕቶፖችም አሉን። ፕሮዳክሽን ይራቸው ወደ ኋላ ያሉት 2021 2022 23 ምናምን ነገሮች እነዚህ ብዙ ጊዜ ሰከንድ ሃንድ ሊሆን የሚችሉት ምክንያቱም ዱባይ ዩዝድ ናቸው የሚሆኑት፣ ግን ሎካል ዩዝድ አይደሉም። አጠቃቀማችን ትንሽ እንትን ስለሚል ሎካል ዩዝድ አይደሉም፣ ግን ሁሉንም እንይዛለን። ዱባይ ዩዝድ እንይዛለን፣ ብራንድ ኒውም እንይዛለን። አንድ ሰው ላፕቶፕ ይዞ ከመጣ አፕግሬድ ማድረግ አለብኝ ካለ ላፕቶፑ ላይ የሆነ ብር ጨምሮ ሌላ ላፕቶፕ የተሻለ ላፕቶፕ ይዞ እንዴት እናደርጋለን? ዳውንግሬድ ማድረግ የሚፈልግ የተሻለ ላፕቶፕ ይዞ አንድ መቀነስ ፈልጋለሁ ካለ እኛ ብር ሰጠ ነው ተጨማሪ የሆነ ላፕቶፕ ሰጠ ነው ዳውንግሬድ አድርጎ መውሰድ ይቻላል። ሌላው ልዩ የሚያደርግ ነው ታማኝነታችን። ፕላስ ምን አለ እኛ ዋራንቲ እንሰጣለን። ለአንድ ዓመት የሶፍትዌር ዋራንቲ እንሰጣለን። ለአንድ ሳምንት ባትሪ ቼክ አድርጎ ማንኛውም ችግር ካለ ማምጣት ይቻላል። እሺ ስለዚህ አንድ ሰው እናንተ ሱቅ መጥቶ ከስንት ብር እስከ ስንት ብር ድረስ ፒሲዎችን ማግኘት ይችላል? እኛ ጋውን ማግኘት የሚቻለው ከ55 ሺህ ብር ጀምሮ እስከ ከፍተኛው 59 የሚባል ላፕቶፕ አለ። እስከዛ ድረስ ማግኘት ይቻላል። ኦልሞስት እስከ 1 ሚሊዮን ብር ባለው። የ1 ሚሊዮን ብር ማለት ለፒሲ በጣም ብዙ ነው አይደል? ምን ለየት ያለ ነገር አለው? 1 ሚሊዮን ብር ማለት በጣም ትልቅ የሆነ ማናቸውንም ሶፍትዌር ሊቀበል የሚችል ማንኛውንም ስራ ብሰሽ ፐርፎርም ሊያደርግ የሚችል ከኤም4 ማክስ ጀምሮ እስከ ኤም5 ማክሶች አሉ። እነዚህ ማክቡክ ፕሮ ማለት ነው። በማክቡክ ፕሮ እዛ ጋር ያሳየሁሽ ማኮች የሉም። ልክ በነዛ ምርት ወይም በነዛ ዘር ሆኖ አሁን 2026 ሲወጣ ኤም5 ማክስ የሚባል አለ። 2025 የሚወጣ ኤም5 ፕሮ የሚባል አለ። ኤም5 ፕሮ ማክስ የሚባል አለ። ኤም5 ፕሮ ማክስ እና ኤም4 ፕሮ ማክስ የሚባሉ ልክ እነዛ ኤም4 ፕሮ ማክሱ ከ1 ሚሊዮን በላይ ይሆናል ያልኩሽ እሱን ነው። ፕላስ ኤም5 ፕሮ ማክሱ ደግሞ እስከ 1.5 አካባቢ ይሄዳል። ጀነሬሽናችሁ 2026 እና ማንኛውም ሶፍትዌር መቀበል የሚችልና ማንኛውም ታስክ ፐርፎርም ማድረግ የሚችል ቃል እሱ ነው ያስወደደው ማለት ነው። በጣም ቆንጆ። ስለዚህ እናንተን መተው መረጃ መጠየቅ ለሚፈልጉ መተውም ለማየት ለሚፈልጉ ሰዎች አድራሻና ስልክ ቁጥር አስቀምጠልን። አድራሻችን ቦሌ ሳውዝጌት ፕላዛ ወይም ደግሞ ቦሌ ኢርና ሞል ኤሪያ ሳውዝጌት ፕላዛ አንደኛ ላይ 111 ቁጥር ኒውቴክ ኮምፒውተር በታች ባለው ስልክ ይደውሉልን። እሺ በጣም ቆንጆ አመሰግናለሁ ስለሰጠኝ መረጃ። እንግዲህ ተመልካቾቻችን ዛሬ በኒዮቴክ ኮምፒውተር የነበረውን ቆይታ ይመስል ነበረ። ጥሩ ጠቃሚ መረጃ እንዳደረስናችሁ ተስፋ እናደርጋለን። እንደዚህ አይነት ወቅታዊና ጠቃሚ መረጃዎች እንዲደርሳችሁ ከፈለጋችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ጊዜ